ብዙዎቻችሁ ስፖርት ለመስራት ትሞክራላችሁ፣ አመጋገባችሁን ቀይራችኋል፣ እንዲሁም በቻላችሁት መልኩ ብዙ ውሃ እየጠጣችሁ ነው። ነገር ግን ይህንን ሁሉ በማድረጋችሁ ቦርጫችሁን በምትፈልጉት መልኩ ሊያስተካክልላችሁ አልቻለም። እንዲያውም ሁኔታውን ይበልጥ እያባባሳችሁት ሊሆንም ይችላል። ለምን? ዛሬ ሁላችሁም ልታውቁት የሚገባ አንድ ወሳኝ ሚስጥር እነግራችኋለሁ። ቦርጫችሁ ንቅንቅ ያላለበት ምክንያት ጥረታችሁ ደካማ ስለሆነ ሳይሆን ሰውነታችሁ ውስጥ ባለ አንድ ድብቅ ጠላት ምክንያትም ነው። እሱም የጭንቀት ቦርጭ ነው። ይህንን ሚስጥር ካላወቃችሁ ውሃ ብቻ እየጠጣችሁ ዓመታትን ብትፈጁም ውጤት ማግኘት አትችሉም። ምክንያቱም ሰውነታችሁ በየቀኑ በሰርቫይቫል ሞድ ወይም በአደጋ ጊዜ ጥበቃ ውስጥ ስለሆነ ነው። ዛሬ ይህ አይነቱ ቦርጭ ምግብን በመቀነስ በስፖርት ወይም በውሃ ብቻ የሚጠፋ እንዳልሆነ ታውቃላችሁ። በዚህ ቪዲዮ 3 ወሳኝ ነገሮችን እናያለን። አንደኛው ጭንቀት እንዴት የምትበሉትን ምግብ በቀጥታ ወደ ቦርጭ እንደሚቀይረው፣ ሁለተኛ ቦርጫችሁ የጭንቀት መሆኑን በእርግጠኝነት የምታውቁባቸው 3 ግልጽ ምልክቶች፣ በመጨረሻም ይህንን የተቆለፈ ስብ ለማቅለጥ በሳይንስ የተረጋገጡ ተግባራዊ መፍትሄዎችን እናያለን። እስከዛ ድረስ ቪዲዮን ላይክ በማድረግ ጀምሩ። ብዙዎቻችን ስፖርት ብንሰራም የምግብ እቅድ ብናወጣም ክብደታችን በተለይ ሆድ አካባቢ እምቢ የሚልን ለምን እንደሆነ አስባችሁ ታውቃላችሁ? መልሱ ኮርቲዞል ከተባለ ሆርሞን ጋር ይያያዛል። ኮርቲዞል በተፈጥሮ መጥፋት የለበትም። እንዲያውም እጅግ ወሳኝ ህይወት አድን ሆርሞን ነው። ኮርቲዞልን በግልጽ እንድትረዱት በምሳሌ ለማየት እንሞክር። ድንገት ቤታችሁ በእሳት ቢያዝ ምን ይፈጠራል? ወዲያውኑ አልጋችሁ ላይ ዘላችሁ ትነሳላችሁ። ጠቃሚ ነገር ወይም ህፃን ልጅ ካለ አቅፋችሁ ለመውጣት የሌለ ጉልበት ታገኛላችሁ። በዛች ቅጽበት የምታስቡት ነገር የለም፣ መውጣትና ማምለጥ ብቻ ነው። ይህንን ድንገተኛ ጉልበት የሰጣችሁ ኮርቲዞል ይባላል። እሳቱ ሲነሳ ሰውነታችሁ አደጋ እንዳለ ያውቃል። ኮርቲዞልም በዛች ቅጽበት 3 ወሳኝ ስራዎችን ይሰራል። በመጀመሪያ የተከማቸ ኃይልን ይለቃል። በሰውነታችሁ ውስጥ ያለውን ስኳር በሙሉ አውጥቶ ወደ እጅና እግር ጡንቻችሁ ይልካል። ምክንያቱም እሳቱን ለማጥፋት ወይም ለማምለጥ ጉልበት ስለምትፈልጉ። ቀጥሎ ደም በፍጥነት እንዲዘዋወር ያደርጋል። በመጨረሻም ሌሎች ስራዎችን ያቆማል። እሳቱ በነደደ ሰዓት ማንም ሰው ራብ ተሰማኝ ምሳ ልብላ አይልም። ሰውነታችሁም የምግብ መፈጨትን፣ የሰውነት ጥገናንና የመሳሰሉትን ነገሮች በሙሉ ኦፍ ያደርጋል። ለምን? ቅድሚያ የምንሰጠው ለህይወት እንጂ ለምግብ መፈጨት አይደለም። አደጋው ሲያልፍ ኮርቲዞል ይቀንሳል፣ ሰውነታችሁም ወደ ቀድሞ ስራው ይመለሳል። ነገር ግን አሁን አእምሯችሁ እንደ እሳት አደጋ የሚቆጥራቸው ሌሎች ነገሮች አሉ። እነሱም የስራ አለቃችሁ ሲጨቃጨቃችሁ፣ የባንክ ሂሳባችሁ ሲቀንስ ወይም ስለ ወደፊቱ ስታስቡና ስትጨነቁ ሰውነታችሁ ለጭንቀት የሚሰጠው ምላሽ አንድ አይነት ነው። በየቀኑ በትንሹም ቢሆን ስትጨነቁ ሰውነታችሁ ቤቱ እየተቃጠለ ነው ብሎ ስለሚያስብ ቀኑን ሙሉ ኮርቲዞል ያለማቋረጥ ያመርታል። ይህ ሲሆን ምን ይፈጠራል? ሰውነታችሁ ሁልጊዜ በሰርቫይቫል ሞድ ውስጥ ይቆያል። ያገኘውን ምግብ በሙሉ ወደ ጉልበት መቀየር ትቶ ለክፉ ቀን የሚሆን መጠባበቂያ ማከማቸት ይጀምራል። ይህ መጠባበቂያ ስብ ይባላል። በተለይ ኮርቲሶል ሲበዛ ሰውነት ስብ የሚያከማቸው ሆድ አካባቢ ነው። ምክንያቱም የሆድ አካባቢ ለጉልበት በጣም ቅርብ ስለሆነ ነው። ጉበት ደግሞ ስብን ወደ ስኳር ቀይሮ ጉልበት የሚሰጥ ዋና አካል ነው። ሰውነታችሁ በጭንቀት ውስጥ ስለሆነ በፍጥነት ኃይል ማግኘት ከፈለኩኝ ስብን ከጉበት አጠገብ ማከማቸት ይሻላል ብሎ ያስባል። ለዚህ ነው ብዙ ጊዜ ጭንቀት የበዛባቸው ሰዎች ምግባቸውን ቢቀንሱም የሆድ አካባቢ ስባቸውን ለማጥፋት የሚከብዳቸው። ሰውነታችሁ ስቡን እንደ ጠላት ሳይሆን እንደ ህይወት አድን መጠባበቂያ ስለሚመለከተው ነው። አሁን ልብ በሉ። ብዙዎቻችሁ ቦርጫችሁን ለማጥፋት ብላችሁ ጂም ገብታችሁ ሄቪ ካርዲዮ ትሰራላችሁ። ነገር ግን ይህ ትልቅ ስህተት ሊሆን እንደሚችል ታውቃላችሁ። አንዳንዶቻችሁ ስፖርት በሰራችሁ ቁጥር ቦርጫችሁ የሚጨምረው ለምንድን ነው? መልሱ በጣም አስደንጋጭ ነው። ብዙ ስፖርት መስራት እንዴት ቦርጭን እንደሚያባብስና ይህንን እንዴት ማስተካከል እንደምትችሉ ከደቂቃዎች በኋላ በዝርዝር አሳያችኋለሁ። አሁን ግን ቦርጫችሁ የጭንቀት ቦርጭ መሆኑን እንዴት እንደምታውቁ እንመልከት። ኮርቲዞል ሲበዛ ሰውነታችሁ ውስጥ ያለውን የኢንሱሊን መጠን ያዛባል። ኢንሱሊን ደግሞ ስብ አከማች ሆርሞን ነው። በቀላሉ ልንገራችሁ። ስትጨነቁ ኮርቲዞል ይጨምራል፣ በደም ውስጥ ስኳር ይለቀቃል። ይህንን ስኳር ለመቆጣጠር ኢንሱሊን ይመጣል። ኢንሱሊን ደግሞ ጥቅም ላይ ያልዋለውን ስኳር በቀጥታ ወደ ሆድ ስብነት ይቀይረዋል። ይህ ሂደት በየቀኑ በየሰዓቱ ይደጋገማል። ለዚህም ነው ምንም እንኳን ትንሽ ብትበሉ ሰውነታችሁ የምትበሉትን እያንዳንዱን ነገር ወደ ስብነት የሚቀይረው። ሌላው የዚህ ሆርሞን ተጽዕኖ ክሬቪንግ ወይም ከፍተኛ የምግብ ፍላጎት ነው። ጭንቀት ሲበዛባችሁ ጣፋጭ ነገር በጣም ያምራችኋል። ሰውነታችሁ ከአደጋ ለመሸሽ ፈጣን ጉልበት ስለሚያስፈልግ ነው። ታዲያ የእናንተ ቦርጭ ከተራ ውፍረት የመጣ ነው ወይስ ከጭንቀት? ቦርጭ ሁሉ አንድ አይነት አይደለም። በአመጋገብ ብዛት የሚመጣ ቦርጭ አለ፣ ከቢራ የሚመጣ አለ፣ እንዲሁም ከጭንቀት የሚመጣ ቦርጭ አለ። ታዲያ የእናንተ ቦርጭ የትኛው እንደሆነ እንዴት ትለያላችሁ? እስኪ አንድ ጥያቄ ልጠይቃችሁ። የእናንተ ቦርጭ ከየትኛው ይመደባል ብላችሁ ታስባላችሁ?
ኮሜንት ላይ አሳውቁኝ። አሁን እነዚህን 3 ወሳኝ ምልክቶች ተመልከቱና ራሳችሁ ያላችሁበትን ሁኔታ ፈትሹ። የመጀመሪያው ቦርጫችሁ በእጃችሁ ሞክሩት። ይጨበጣል፣ ይዘረገፋል ወይስ ጠንካራ ነው? ከተራ ውፍረት የሚመጣ ቦርጭ ብዙውን ጊዜ ለስላሳ ነው፣ እንደ ጄሊ ይንቀጠቀጣል። የጭንቀት ቦርጭ ግን እንደዚህ አይደለም። ልክ እንደ ኳስ ጠንካራና ወደፊት የተወጠረ ነው። ምክንያቱም ይህ ስብ ከቆዳችሁ በታች ሳይሆን በውስጥ አካላቶቻችሁ፣ በአንጀታችሁ፣ በጉበታችሁና በኩላሊታችሁ ዙሪያ የተሰገሰገ ስብ ስለሆነ ነው። ይህ ለጤና እጅግ አደገኛ የሆነና ለስኳር በሽታ፣ ለደም ግፊትና ለልብ በሽታ የሚያጋልጥ የጭንቀት ቦርጭ ነው። ሁለተኛው ምልክት የሚታየው ሆዳችሁ ላይ ሳይሆን እንቅልፋችሁ ላይ ነው። የጭንቀት ቦርጭ ያለባቸው ሰዎች ማታ አልጋ ውስጥ ይገባሉ፣ ይደክማቸዋል፣ ግን እንቅልፍ አይወስዳቸውም። አይናችሁን ብትጨፍኑትም አእምሯችሁ ግን እንደ መብራት ንቁ ይሆናል። ያልተጨረሰ ስራ፣ የነገ ሀሳብ፣ ያለፈ ታሪክ ሁሉ ይደበላለቅባችኋል። ማታ ማረፍ ሲገባችሁ ኮርቲሶላችሁ ስለሚጨምር ነው እንዲህ የሚሆነው። ጠዋት ሲነጋም እረፍት ያደረገ ሰው ሳይሆን ሌሊት ሙሉ ድንጋይ ሲሸከም ያደረ ሰው ይመስላል። ቀናችሁ በድካም ይጀምራል። ቡና ካልጠጣችሁ ወይም አንድ ነገር ካላደረጋችሁ በስተቀር መንቀሳቀስ ይከብዳችኋል። ሶስተኛው ደግሞ የሰውነት ቅርጽ መቀያየር ነው። ይህንን በመስታወት ስትመለከቱ በግልጽ ይታያል። እጆቻችሁና እግሮቻችሁ ከጊዜ ወደ ጊዜ እየሳሱ ወይም እየቀጠኑ፣ ነገር ግን በአንጻሩ ሆዳችሁ ብቻ እየጨመረ ከመጣ ይህ ግልጽ የሆነ የኮርቲሶል ጥቃት ነው። ለምን? ኮርቲሶል ፈጣን ጉልበት ለማግኘት የእጅና የእግር አጥንቶችን እየበላ ወደ ስኳር ስለሚቀይራቸው ነው። ያንን ስኳር ደግሞ ሆድ አካባቢ በስብ መልኩ ያከማቸዋል። ስለዚህ በቀላሉ ሲታይ ሰውነታችሁ ጡንቻችሁን እየበላ ቦርጫችሁን እየገነባ ነው ማለት ነው። ስለዚህ ወዳጆቼ ጠንካራ ቦርጭ ካላችሁ፣ እንቅልፍ እምቢ ካላችሁና እጆቻችሁና እግሮቻችሁ እየቀጠኑ ከመጡ ችግሩ አመጋገብ ብቻ ሳይሆን ስር የሰደደ የጭንቀት ሆርሞን ጉዳይ መሆኑን አውቃችሁ መፍትሄ መፈለግ አለባችሁ። ወደ መፍትሄው ከመግባታችን በፊት አንድ በጣም ወሳኝ ነገር አለ። ጠዋት ከእንቅልፋችሁ እንደተነሳችሁ ቡና ማፍላት ባህላችን ነው። ነገር ግን ሳይንስ እንደሚነግረን ጠዋት ከእንቅልፋችን ስንነሳ የኮርቲዞል መጠናችን በተፈጥሮ ከፍ ያለ ነው። ይህ ሆርሞን እንቅልፍ ውስጥ የነበረውን ሰውነት ተነስ፣ ቀን ሆኗል፣ መንቀሳቀስ አለብህ ብሎ የሚያነቃ ነው። በዚህ ሰዓት ሆዳችሁ ምንም ሳይቀምስ ካፌን ወይም ቡና ስትጨምሩበት እየነደደ ያለ ሰዓት ላይ ቤንዚን እንደማርከፍከፍ ነው። ይህም ቀኑን ሙሉ ሰውነታችሁ ስብ እንዲያከማችና እንዲጨነቅ ያደርገዋል። መፍትሄው ቡና አትተው፣ ነገር ግን ጠዋት ከተነሳችሁ በኋላ ቢያንስ 1 ሰዓት ታገሱ። ሰውነታችሁ ተረጋግቶ ኮርቲዞሉ እስኪቀንስ ድረስ ጠብቁ። ከዚያ በኋላ ቡናችሁን ብትጠጡ ቦርጫችሁ አይጨምርም። አሁን በጉጉት ስትጠብቁት ወደ ነበረውና ቦርጫችሁን የሚያጠፉ 3 ሳይንሳዊ መፍትሄዎች ላይ ደርሰናል። የመጀመሪያው ከመቀነስ ይልቅስ ይጨምሩ የሚለውን መርህ መከተል ነው። ብዙ ሰው ቦርጭ ለማጥፋት እራት ይተዋል ወይም ይራባል። ለጭንቀት ቦርጭ ግን ይህ ትልቅ ስህተት ነው። ምክንያቱም መራብ ለሰውነት ሌላ ጭንቀት ስለሆነ ኮርቲዞልን ይጨምራል። ስልቱን ቀይረው የኮርቲዞልና የኢንሱሊን ዋና ጠላት የሆኑትን ፖታሺየምና ማግኒዥየም የያዙ ምግቦችን በብዛት መመገብ ይኖርባቸዋል። እነሱንም ለማግኘት የመጀመሪያው አቮካዶ ምርጥ የፖታሺየም ምንጭ በመሆን ያገለግላል። ጎመንና አትክልት ደግሞ ለማግኒዥየም ፍላጎታችሁ መጠቀም ትችላላችሁ። የዱባ ፍሬና ሙዝ በልክ ይጠቀሙ። እነዚህ ምግቦች የነርቭ ስራን በማረጋጋት ሰውነታችሁ አደጋ የለም ሰላም ነው እንዲል ያደርጉታል። በዚህም በሆዶ ላይ የቆለፈውን ስብ ቀስ በቀስ ይለቀዋል። ሁለተኛው ትክክለኛውን ስፖርት ይምረጡ። እንደ እብድ መሮጥ ወይም ትንፋሽ እስኪጠፋ ድረስ በጂም ውስጥ መታገል ለጭንቀት ቦርጭ አደገኛ ሊሆን ይችላል። ሰውነታችሁ አደጋ ላይ ነኝ ብሎ ስላሰበ መሮጥን እንደመሸሽ ይቆጥረዋል። ስለዚህ ስብን ይበልጥ ያከማቸዋል። ለዚህ ቦርጭ የሚበጁ 2 ነገሮች አሉ። የመጀመሪያው መራመድ ነው። በቀን ለ30 ወይም ለ40 ደቂቃ ንጹህ አየር እየወሰዱ በዝግታ መራመድ ኮርቲዞልን በከፍተኛ ሁኔታ ይቀንሳል። ሁለተኛው ደግሞ ቀለል ያለ የክብደት ስፖርት ነው። በዝግታ የሚሰሩ የጥንካሬ ስፖርቶች ጡንቻን ይገነባሉ። ጡንቻ ደግሞ በደም ውስጥ ያለውን ስኳር ይበላል። ሶስተኛው የጠዋት የፀሐይ ብርሃን ነው። እንቅልፍ ካጣችሁ ቦርጭ አይጠፋም። መፍትሄው የሚጀምረው ከጠዋት ነው። ጠዋት እንደተነሳችሁ ከ2 እስከ 3 ሰዓት ባለው ጊዜ ውስጥ ከ5 እስከ 10 ደቂቃ የጠዋት ፀሐይ አይናችሁ ላይ እንዲያርፍ ያድርጉ። ይህ ለአእምሯችሁ ቀን ሆኗል የሚል ምልክት በመስጠት ማታ ላይ ሜላቶኒን ወይም ደግሞ የእንቅልፍ ሆርሞን በጊዜ እንዲመረት ያደርጋል። በደንብ የተኙ ሰውነት ኮርቲዞል ይረጋጋላቸዋል፣ ኢንሱሊን ይስተካከላል፣ ቦርጫችሁም በራሱ ጊዜ ይቀልጣል። ጤና 360 ሁል ጊዜ ይላል። አስቀድሞ ማወቅ ቆይቶ ከመታከም ይበልጣል። ጤናችን የሚጀምረው ከሆስፒታሎች ሳይሆን ከቤታችንና ከዕለታዊ ልማዶቻችን ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ እንዲሁም ለወዳጆቻችሁ ሼር ማድረጋችሁን አትርሱ። በቀጣይ እስክንገናኝ ቸር ቆዩልን።